የዛሬው አስጨናቂ ነው። ሀይሚዬ አቃተኝ፣ ደከመኝ፣ አልቻልኩም፣ ጥፊ ጥፊ እያለኝ ነው ብላለች። የምር ሀይሚዬ እንደዚህማ እንዳታደርጊው እና ብሩኬም እንዴት ለእኔን ስለማን ትተሽኝ እያለ ነበር። የምር ያሳዝናል። ግን ሀይሚዬ በዚህ ሁኔታ ስታለቅስ ማየት በጣም ልብ ይሰብራል። ቅመምዬ እሷ ማናትና ነው የምታለቅሽላት? የምር ጠንካራ ሁኝ፣ ከዚህ በላይ ጠንካራ እንደሆንሽ እናውቃለን። ሰላም ሰላም፣ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደ ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በድጋሜ ሰላማችሁ በዝዝት ተረፍርፍ ይበልልኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እያደረጋችሁ እንደምታበረታችሁ ከልብ ነው የማመሰግነው። ክበሩልኝ እና ዛሬ ቅመምዬና ቡቡ መጥተዋል። የምርኛ የጠበቅነው ዲኤንኤ ነበረ። ሌላ ችግር ሌላ ግብዳ ነገር ነው። የምር በጣም ይከብዳል። ሀይሚዬ እንደዚህ በካሜራ ማልቀሷ በጣም ይከብዳል። ለእሷም የልብ ጭራሽ ነው የሚሰጣት እና እዩብ ተብዬው ማስፈራሪያ ልካብኛለች እያለች ነው። እና ብርኬ የምር ተረጋጋ። እናንተን ለማሳሳት አላማ ለማስጠፋት እንጂ እሷ ከማን በልጣ ነው? ማን ሆና የምር እና ጭራሽ ጊዜሽን አታቃጥሊ። ከሰው ህይወት ውጭ ልጅ ያለው ወንድ ጋር ምን ታረጊያለሽ? ምድሬሽ ምናምን ብሎ ማስፈራራት ምን ይሉታል? የምር እንደውም የማይሆንሽ ህይወት ጊዜሽን ማቃጠል ያልሽው አንቺ እንጂ ሀይሚዬ አይደለችም። ሀይሚዬ እየኖረች ነው በእውነቱ የእውነት ፍቅር ማለት ነው፣ ማስመሰል የሌለው አቡቧ ጋር ፏፈሽ እያለ እየኖረችልን፣ እኛንም ፏፈሽ እያለ ዘና እያደረገችን ነው። ከስንት ጭንቀት ጥግረራ በኋላ ቅመምዬና ቡቡ ሲመጡ ፏፈሽ ነው የምንለው የምር። እና ጨረቃዎች መቼም አይለያዩ። መቼም ሀይሚዬና ብሩኬ ብዙ ነገር አልፎ የመጡ ናቸው በዚህ እድሜያቸው። እና ምንም አትድከሚ ማለት ነው። እዩ ተብዬዋ ወደ ራስሽ ተመለሽ የምር። እና መቼም እንደማይለያዩ እናውቃለን። ግን ቅመምዬ ፈርቻለሁኝ፣ አንተን እንዳላጣህ እፈራለሁኝ። በሆነ ነገር አድርጋህ አንተስ እሷ ጋር ኑር ብትባለስ እያለች ነበረ። የምር በፍጹም ይሄ አይሆንም። አስገድዶ ማኖራል አንድ የመነስ ህግስ ቢኖር እና ሀይሚዬ የማይፈራ ነገር አትፍሪ። እንደዚህ ጥሩ ጥሩ ማሰብ አለብሽ እንጂ መጥፎውን እያሰብሽ ከሆነ እንኳን ላንቺ ለእኛም ይከብዳል ሁኔታው ማለት ነው። የምር ለጨረቃ ፋሚሊ ማለት ነው። እና ቅመምዬ ወደ ራስሽ ተመለሽ፣ ራስሽን ሁኜ ጠንካራ ጀግና ሴት እንደሆንሽ እናውቃለን። እና እንደዚህ ስኮኝም ማየት አልፈልግም፣ አለቃትም፣ ዋጋውን አስከፍላታለሁ እያለ ነበረ ብርቄ። የምር ብርቄ ተረጋጋ። እሷ እናንተን ለማሳሳት ሌላ ነገር ለማስገባት እንጂ ከማንም በልጣ አይደለም በምንም ቢሆን። እና ዲኤንኤውንም በጣም እርግጠኛ የሆነ ይመስላል ማስፈራሪያዋ እያለች ነበር ሀይሚዬ። አይዶን ነው ልጁም ቢሆን አምነሽበት የገባሽበት ነው። ምንም አይደለም፣ ያለፈ ነገር ነው፣ ምንም አይደለም። ግን እንደዚህ አንቺ ላይ እርምጃ ማለፍ የለባትም። የምር ድንበር አትለፍ። እዩ ተብዬዋ ቤተሰብ ባለበት ይሄን ያክል ሀይሚዬ ስታለቅስ ማየት በጣም ይከብዳል። ያስለም ቡታጅራ ሰላም አይሰጣትም። ቅመምዬ ሳታለቅስ አትመለስም። አይዶን ነው ለምን እንደሆነ። እና ብሩኬና ሀይሚዬ ወደ አዲስ አበባ ተመለሱልን የምትሉ የምር ላይክ ያድርጉ። የምር ይመለሱ ይሻላል። አዲስ አበባ ሰላም አለው የምር ለሳቸውም ለእኛም ማለት ነው። እና ቡታጅራ ዛሬ ምን ተፈጠረ? ዛሬ መሆኑ ጭንቀት ነው። ሀይሚዬም እንደዚህ ቡታጅራ ላይ ብዙም ሰላም የላትም። የኔ እናት ብቻ ሰላማት። ሀይሚዬ ወታይ ራስሽን ጠብቂ። የምር ብትታመሚስ በዚህ ላይ የሆነ ነገርስ ቢፈጠር እና ለእሷም እንደውም ጥንካሬ ነው የሚሆነው ያንቺ መጥቶ ማልቀስ ማለት ነው። ሀይሚዬ አትፍሪ፣ ብሩኬ እኔ ያንቺው ነኝ እያለች ነው። እና ምንም ቢሆን ብሩኬ ብቻዋን አገኛታለሁ፣ የራሷን ዋጋ አስከፍላታለሁ፣ ያንቺን በደዚህ ፈሶ አይቀርም እያለ ነበረ። የምር በቁ ተረጋጋ ማለት ነው። ልጅቷን እንኳን ብቻ ማገኘት አጠገቧ ራሱ መቅረብ አያስፈልግም። የምር አሁን ጊዜው አስፈርቷል። እና ርቀትን ጠብቅ ከዚሽ ከሴረኛ ሴትዮ። የምር እዩ ተብዬዋ የምር እንደዚህ ግግም ብለሽ የሰው ህይወት አበጥብጪ፣ ወደ ራስሽ ተመለሽ። በቃ የሚቸግርሽ ካለ ትረጃለሽ እየተባልሽ ከሆነ አይደል ነው እንደዚህ ግግም ብለሽ የማይሆን ነገር የምታልሚው ማለት ነው። እና ተህልምሽ ብነቅ ይሻላል የምር። እና በፍፄ ቤት መጥታ ነበረ። ከላስ ሁኔታዋ በጣም ግግም ብላ የልብ እየሰጣት ሰው ያለ ይመስላል። ሀይሚዬ ያለችው ነገር አንዳንድ ጊዜ ያስፈራል የምር። ወይ ብር ተማምና ጉቦን ትሰጣ ይሆናል፣ ወይም የሆነ ሰው አላት በእኔም በአንተም የሆነ ነገር እንዳይፈጠር
እንዳላጣህ ብዬ እፈራለሁ እያለች ነበረ። እና ቅመምዬ አትፍሪ፣ ፈጣሪሽን እመኚ፣ ባለሽ ነገር ወደ ፈጣሪሽ ተጠጊ። እንሻላ ብርኬ ደግሞ ያንቺው ነው። መቼም ቢሆን አትለያዩም። እንሻላ የእኛ ጨረቃዎች ወደፊት ብዙ ነገር እየጠበቅን እንደዚህ ጭንቀት የምር መቼም ለስራ ሀይሚዬ እንደማታለቅስ ተስፋ እናደርጋለን። እስከዛሬ እኛ ውሸት ስራ መስሎን ነበር፣ ደቂቃ ብዙም አላመንበት ነበረ። ዛሬ ግን ቅመምዬ እንደዚህ እያነበይ መምጣቷ የምር ልብ ይሰብራል። መወለድ ቋንቋ ነው እና ሀይሚዬ ደስታሽን፣ ፍቅርሽን፣ ያንን ፈገግታሽን ነው የምንፈልገው። እኔ ትንሽዬ እህታችን የሳቃችን ምንጭ ታይ ሀይሚዬ፣ ወደ ራስ ተመለሽ። ማንን ደስ ሊለው እና ሀይሚዬ እና ብሩኬ መቼም አይለያዩ። ፊ አማኒላህ